አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እና ሩታ ቤት አይቼ ብዙ ነገር አምልጦኛል። እኔ ደግሞ ስራ ይዤ ነበረ፣ ውጭ ነበር ያመሸሁት ማለት ነው። ያኔ ውጭ ኔትወርክ የለኝም፣ ውጭ እዛ ነበር ያመሸሁት። ከዛ ቤት መጥቼ ኔትወርኩን ከፍቼ አየዋለሁ። ጉድ ፈልቷል ሩታ ቤት። ሰውየውን ካልናቁ አይጥሩን አይነቀንቁ ተብሏልና የነ ሩታ ቤት እንደው ኮሰስ ማለቱን አይቶ ነው መሰለኝ እየመጡ ጨፈጨፏት። አለማፈራቸው እንደው በጣም የተዋረደው አብርሽ ነው። ሩታ ሳትሆን አብርሽ ነው የተዋረደው። ምክንያቱም እሱ ነው አክብሮ ማስከበር የነበረበት እሱ ነው። ውሽማውን አመጣ እንደው መዋረድ ምን አለቻት ደግሞ? አንቺ መንከባከብ ካልቻልሽ ልቀቂልኝ፣ እኔ ልንከባከበው። እንዴት መንከባከብ እንዳለብኝ ባል እንዴት መንከባከብ እንዳለ እኔ አስተምርሻለሁ ትላታለች። አስተማርሻት እኮ ስታገቢማ ታዩ ብቻ። ነግበኔ የሚባል ነገር የለሽም፣ ነግበኔ የሚባል ነገር የለሽም። ሴት አንቺ ብቻ ነሽ ተዓለም። ሴቶች እኮ ሞልቷል። ደግሞ ከአንቺ መንጥቀው ይወስዱብሻል ሴቶች እኮ ደግሞ። ይሄ ቂጥ እንደተቀመጠ አይቀመጥም። ይሄ ቂጥ ማለት ነው። ሩታም እንደዛ ነበረች። ሩታም ልክ እንዳንቺ መሬት ላይ ተንፈራፍራ አገር አቋርጣ መታ እሱ ላይ ይሰቀለችው ማለት ነው። ግን እጅ በእጅ ነውና አሁን አንቺም ደግሞ ነገ አንዲቷ ምን ጥቅ ታደርግሻለች። ገና ሩታ ሳይሆን በጊዜ ተላቃሽ። ገና አንቺ ከክ ነው የምታለቅሽው። አታፍርም ደግሞ እነሱ ቤት መታ እንደዚህ የምትሳደበው እንደዚህ አውዝ ቢላህ መስጠረጅ። በቃ ሆዷ ውስጥ ያለውን እኮ ነገረቻት። እሱ የሚያስበውን እሱ ያኔ አብርሽ የሚያስበውን እሷ ነገረችላት። በቃ ልቀቂልኝ ያለቻት። ታልፈለግሽው ልቀቂው፣ ለምን ታንገላቸዋለሽ እያለች ምን አገባት። ወይኔ እኔ ሩታን አድርጎኝ ቢሆን ወላሂ ተወጣሁ አይቀር ሂጄ ነበር መከሳት። ክስስ እሷንም አልፈልጋቸውም። ክስስ አድርጌ እዛው ይጨማለቁበት። ግን አሳያቸው ነበር። ግን ምን ይሆናል? ዝም እያለች ሩታ እስከ ቤተሰቦች አስደፈረች ማለት ነው። መጀመሪያ እዛ አዲስ አበባ እያለች ነበረ፣ እሷን ሳትወልድ በፊት ነበር እነሱ ክርችም አድርጋ ማሳሰር የነበረባት። ምን አባታችሁ ይመልሳሉ? አሁን እንደዛ አድርጋ ብታስጠይቃቸው ብትከሳቸው ምን ይመልሳሉ? አረ ጉድ ፈላ። ደግሞ እኮ በቃ የምትናገረው አነጋገር በጥፊ ብታቃጥላት፣ በጥፊ መታች ብትልስ ምን ወይኔ ሩታ ዛሬ ስተኝ ጠንቶብሻል። ወላሂ እንኳንም ያባረርሽው ይሄ ከካም ይሆን አብርሽ አናዱኛል። ዛሬ በጣም ነው ያናደኝ። ትናንትና ዛሬ ነው። ምክንያቱም እሷን እረፊ ማለት ነበረበት። ያችን እንትናን እረፊ። እንትናን ደግሞ አይታችሁታል። አቤል ደግሞ በቃ እሷ ካላስተከበረ የሚያስከብርህ አለ፣ የሚወድህ አለ፣ የሚያፈቅርህ አለ። እሷን ተዋትና ወደሚያፈቅርህ ወደሚያከብርህ ተመለስ ይላል። ደግሞ ዛሬ ወጣው ማለት ነው። ትናንትና እኮ ሩታና አብርሽ እንደዚህ ሲዋደዱ እንደዚህ በቃ ልጃቸውን ይዘው ሲጫወቱ አቤል የምታነቃለ ያችም ደግሞ መድኃኒት ትጠጣሉ ስትል ነበረ። ሩታ ወይታባክ ብላ ስትመልስላቸው ያችም እኔ እንድች እያለ መጣ፣ አቤልም እንድች እያለ መጣ። ይሄ ቅማላም የሆነ አቤል አውዝ ቢላህ መስጠራሉ። እሱን ደግሞ መድፋት ነበረ። ሶስታቸውን አራታቸውን አብርሽንና ሩታ አብርሽን ሄርሜላን አቤልን ብሩክን አድርገው ወላሂ ቢከሷቸው እንዴ! ዛሬ እኮ በጣም ያዋረዷቸው የሩታን ቤተሰቦች። ሩታን ሳይሆን የሩታን ቤተሰቦች ነው ያዋረዱ። ጭራሽ ቤት የሌለ ሰው እኮ ነው የሚመስለው። አሁን ይሄን ምን ብሎ ይቀበላል? አሁን የሩታ ቤተሰቦች ማለት ነው ዝም ይሉሃል። አብርሽ መቼም አይሰማም። ቅንጭላቱ ድንጋው ነው። አርግ የተባለውን ነው የሚያደርገው። እሱ አርግ የተባለችውን ነው የሚያደርገው። እና ትናንትና ጎትቶ መጣ አሞኛ ነው ያ። ዛሬ ደግሞ ልቀቂልኝ፣ ካልፈለግሽ ልቀቂልኝ። አቤል ደግሞ በቃ እሷን ሩታን ተዋትና በቃ ሩታ አላከበረችም፣ አላከበረችም። በቃ ወደ ሩታ ወደ ሄርሜላ ተመለስ ይላል አፋውቶ። ይሄ ልጅ አሁን ነገ ብቅ ብሏል። አሁን ወደ ሩታ ብቅ ይላል ሁለተኛ። አናደዲው
ወላ እናደውኛል። በጣም ነው የተናደድኩት ዛሬ አቤልና አላየሁትም። ያኔ እንትኑን ብቻ አየሁ፣ ትንሽ ቪዲዮውን አየሁና አስጠላይ ታውኩት። ምክንያቱም እሱ ሩታና እንግዲህ እንደዛ መሰለኝ ነገሩ ማለት ነው። ሩታና አብርሽና ፋትቼ አጋባሻለሁ ብሎ ቃል ገብቶላታል መሰለኝ ለሄርሜላ ማለት ነው። እንትና አቤላ እንደዛ ሆኖ ነው መሰል ቃል የገባላት። ከዛ እንትና ሩታና አብርሽ ሲገናኙ አንድ ላይ በቃ አንተ እንደዚህ ብለህ ቃል ገብተህልኛል ነበር፣ ለምንድን ነው አሁን እሷና እሱ የሚገናኙት ብላ ስለወቀሰችው ነው መሰለኝ። እሱ ቃል የገባውን እንደዛ ብሎ ቃል ገብቶላት ነው መሰለኝ። ምክንያቱም አብርሽና ሩታ ሲቀራረቡ በቃ ሄርሜላ ትታመማለች፣ አቤላ ይታመማል፣ ደሙ ይፈላል ማለት ነው። አቤላ ራሱ እንጃ። እኔ አሁን ሩታን አድርጎኝ ቢሆን ክስስ ነበር ወላሂ፣ እያንዳንዳቸው ከሳቸው ነበረ። እናታቸውን ጭራሽ እኮ ልቀቂልኝ፣ ካልፈልሽ ልቀቂልኝ አለቻት። ምን አገባሽ ብትላት ያገባኛል፣ እንዴት አስቀይሚብኛለሽ? እኔ ላንቺ ብዬ ለቅቄልሽ እንዴ? እሷ እኮ መጀመሪያ ነው የምትመስለው፣ ሄርሜላ መጀመሪያ ሚስት ነው የምትመስለው። ወላሂ ላንቺ ብዬ ለቅቄልሽ አልተንከባከብሽልኝም፣ ምን አላለፍሽልኝም እያለቻት ሩታን ትበቃ። ሩታ ይዛዝ በጥፊ ብትላት ምን ታመጣለች? ነገሩ ሄርሜላ እጇ ረጅም ስለሆነ እዚህ ጠባል አልቀሰቅስም ብላ ይሆናል። እሷ እዚህ ጠባል እንትን ያኔ ቤተሰቦችን አረብሽም ብላ ይሆናል እንጂ ልክ ታስገባት ነበረ። ግን አሁን ሩታ እስኪ ነገ እኔ እንጃ አብርሽን ጠርታ ይዘህልኝ ውጣ ትላለች። የተቀረን ያከሳለሁ ወይ እሷ ዘንድ ይሁን ወይ እኔ ዘንድ ይሁን። እንደውም እኔ ምላት እኔ ሩታና ቢሆን ማለት ነው ካሜራ ፊት ወይ እሷን ምረጥ ወይ እኔ ምረጥ። ሄርሜላን የምትል ከሆነ ሂድ፣ ልጅን የምትል ከሆነ ና፣ እኔን ልጅን የምትፈልግ ከሆነ ካሁን በኋላ ከህይወቴ ውጭ ብለህ ቪዲዮ ስራ ብዬ ሰው ፊት አዋርዳቸው ነበረ። ግን ምንም ማድረግ አይቻልም። ታይዞ ሊጠፉ ነው። አብርሽና ሄርሜላ ይጠፋሉ። ምክንያቱም በቃ የሰው እንትን አያሳያቸው። ሄርሜላም እንደዛ ደንፍታ እሱም እንደዛ ሆኖ አሁን እዛ አይቀመጡም ማለት ነው እንጂ በጣም አናደውኝ። እኔስ አንዳንድ ጊዜ ድራማ ራሱ እኮ የህንድ ድራማ እያየሁኝ እኮ እያየሁኝ እንደዛ እያናደዱኝ ነው። እኔ የህንድ ድራማ እያየሁ ከምቃጠል ዩቲዩብ ልክፈትና የራሴን ቪዲዮ እያየሁ ምናምን ልስራ ብዬ በዛ ነው። አሁን ደግሞ ከህንድ ድራማ የበለጠ ሄርሜላ አቤል የሚሰሩት ስራ ነገ የምንድነው የዘሩትን ነው የሚያጭዱት የሚባል ነገር አለና ሩታ እውነት አድርጋ ልጁን ቀርቶ ጅጃፋ እንዳይደርስ ማድረግ አለባት። አብርሽን ማለት ነው። ልጁን ቀርቶ እሱ ራሱ ጅጃፋ እንዳይረግጥ እንዴ! ወላሂ እሱን የላካት በቃ ልሂድና ላናግራት ስትለው ሂድ ብላው ነው ሂጂ ብሏት ነው እንጂ እሷ በሰው ቤት። እኔ ደግሞ በግ ብዛቱ የትናንትናውን ቪዲዮ እያዩ እንደገና ዛሬ በቃ ብላለች እኮ እኔን ለማናደድ ነው ሁሉም እንትን የሚለው እኔን ለማናደድ። ወይኔ ይቺ 4 ቀን ስንት ወር ነው እናንተም የታረሱት? 2 ወር ነው አይደል ያላችሁ እናንተ። እኛ ደግሞ በእኛ ሀገር 40 ቀን ነው። በቃ 40 ቀን ከሆናት በኋላ መውጣት አለባት። አሁን ሩታ ታም በኋላ ምንም መቀመጥ አያስፈልጋትም። ወጣ ስራውን መስራት አለባት። ቁጥጥ ማረጋት አለባት። እሷ ስትኖር እኮ ነው ልጇ የሚኖረው አይደል እንዴ? እሷ እዛ ቁጭ ብሎ እኮ አቃጠለች እንትን አቃጠሏት። እኔ ወላይ በፊት ሩታ ማለት ሳታረግዝ በፊት ብዙም እንትን አልላት ነበረ። ያኔ በገዛ እጇ ነው አፏ ነው ምናምን ነው እያልኩኝ ነበረ ማለት ነው። ግን ካረገዘኝ በኋላ በቃ የሆነ አንጀቴን ብልት የምታረገኝ ነገር አለ። የሆነ የምትናገራቸው ነገሮች ሆዷ ያመቀው ነገር አለ። ያንን በጣም እንትን ያኔ ሆዲ ብሳታል ማለት ነው። እንዲህ አድርጎኝ እኔ ወደ ሰው ዘንድ ሄደ፣ በእኔ ላይ ሰው እያዘብኝ እርጉዝ መሆኔን አይቶ ምናምን ደካማ መሆኔን አይቶ ምናምን የሚለው ነገር እየተሰማት